ስለ ቃሉ እግዚአብሔር አምላካችን ይቅር ይበለንና ምን ይላል መሰለህ? የሆነ እንትን አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል አላለ? አረ ወገው ምንድን ነው? በጌታዊ ስላሴ ማብራራት እኮ ነው በሱ ቤት። ዮናታን እኮ ፓስተር እኮ ሳንቺም እንደዚህ እንዳይናውዝብሽ አንድ እያመሸሽ ላይቭ ላይ የምር እሱ እኮ እንደዚህ ከማለቱ በፊት ላይቭ ላይ እስከ ሌሊት 6 ሰዓት ላይ ቆይ ነበር አሉ እኮ እስከ ሌሊት 6 ሰዓት ከዛ ማለት ነው ክላስ አስተምሬ ምናምን ወጥቼ ያለው ጭራሽ ምንፍቅና ሌላ ዓለም ውስጥ ገብታለች። ጭራሽ ድንግል ማርያምን ሳንነካ ክርስቶስን ማብራራት እንችላለን ያለምንም በቃ ድንግል ማርያምን ምን ጭራሽ ሳናነሳት ማብራራት እንችላለን ማለት ደግሞ ደምሩ ጭራሽ ተሰባስቡ ማለት ነው። ጴንጤዎች ምን ማለት ጀመሩ? እመቤታችን ቅድስት ድንግል ማርያምን ሳናነሳት ምንም ነገረ ክርስቶስን እንዲሁ ማብራራት እንችላለን። አንዴ በአስማት አስማት ብለው እኔ እንጃ እና እንዴት ይሆናል ብዬ ነው። ዶሴቲዝም ውስጥ ገቡ እኮ አሁን ደግሞ ፍቅና በለው በቃ እነዚህ ጉድ የለም በእናትህ የአመቱ መጨረሻ ላይ ነን እና ሰምተን የማንጨርሰው የለም። ይሄ አመት ምን አርጉ ነው የሚሉን? ያማችኋል እንዴ? ሲጀመር አገባቡም ደህና አይደለም መሰለኝ። 2018 እኔ ምን እንደሆኑም አላውቅም። ሙላታ አመቱ ተመቷል። ወርድ እየተባረኩ ነው አደላ ስማ እና በጊዜ ገባ ወደ ቤት መች ነው? እስቲ አሁን ማለት እንግዲህ መች ነው ከቤት መጥተህ አንስተኸኝ የምፈልግበት አድርሰኝ አንተ የምትለው? የምሬ ነው። እኔ እንጃ እንግዲህ አሁን ያስክበት ሰዓት እንደዚህ አይነት ነገሮችን ካልሰራህ እኔ ግራ እንጃ ምንድን ነው ግድ ነው አንተ አንተ ግድ ነው እመጣለሁ። እኔ ከአሁን በኋላ የምር ከቤት ልውጣ ስለ እደውልልሃለሁ። ከአሁን በኋላ ደውይ መኩ የሆነ ቦታ ልውጣ ነበር አድርሰኝ ነው የሚል አልሰማህም? ሲጀመር ማለት ነው ስለ ምናምን እኔ ኦፊስ ነው የሚቀመጠው እና በቃ እዛት መውበት ደስ መጠቀም ትችላለህ ነው። አዎ ደርሰህ ምናምን ተመጣመጣና ቁጭ ታደርጋታለህ። ከዛ በኋላ ወደ ቤት ስትወጣ ይዘኝ ትሄድና እዛው አድርሰኝ ወደ ቤት ትገባለህ። ከዛ ሴት እንደሱ እንኳን አላደርግም። ቤ ደግሞ አንተ ከስራ ስትወጣ የምታገኘው ሰው አታጣማ። አንተ ብዙ ጊዜ ሳይ አቤት አቤት አለቀ አቤት ጠራህ እንዴ? በውስጥ እኔ እንጃ በቴክስት ጠርቶ እኮ ነው አቤት አልክ ብዬ ነው። መቼ ዘኔን አይደለም። አየዋ ሶች አላችሁ? አየዋ እንዴት አለው ፒስ ነው አለን። ይመስገን አምላክ። ምን ጉድ ነው? ምን ያመለጠኝ ነገር አለ እንዴ? ክትባት ነው እንዳትለኝ እኮ ያዘች ጀለስ እኮ ያዘች በእናትህ መኪና። ኧረ እባክህ እንደ የሚጠበቅ ሰው ቅድም በማታ እየነዳች ማለት ነው ከፊት ለፊት አንዱ አብርቶባት መሪውን ለቃ አይኗን አልያዘችም። ሊገለበጠ ወደኋላ ለመዞሩ ራሱ አንገቱ መሪውን ለቆ በሁለቱም እጁ አይኑን ያዘ። አንተ ከፊት ለፊት ሲያበራባት ኧረ መኩ ይችላል። ጻረ ሲጀመር አቅ ያልነበር አልነበርክ በአንተ ተው። መጨረሻ ላይ መች ተገናኘ? አይ ቅድም ያልሽው ግን በጣም ጸዴ ነበር። የትኛው?
ያው እኔ ስራ ስለመሆን መተህ ምናምን ከዛ ደግሞ መተህ ትወስደኛለህ ያልከው የግል ሹፌር ልታደርገው ነው ሀሳብህን? ና ያስገባኝ ና ያስወጣኝ ምናምን። አንቺ እኮ ሳከፊ እኮ ትፈልጊያለሽ፣ ሳከፊ መቅጠር እንደዚህ አይመኩ ና በዚህ ሰዓት የገባ ነዳጅ ሞልተበት ይዘውን እንዳትለኝ እንጂ እንዴት ይቀራል? ጨራሽ ያንጎ ጀምረህ ነው ወይ? ያንግ ግድለ ነበር አይደለም? ኒኮስታታ ከመሸ ገባሽ መኩ። ምን ነው የጴንጤ ምንፍቅና ኦቨር ወጣና በቃ ዝም ብዬ እኔማ የተወሰነ ሰዎችን ላወራቸው ብዬ ገባው። ከዛ ኪዮስ መጣ። ኧረ እሱ ላይ ግን የምር እንግባበት ዝም ብለን ሰሞኑን እስቲ መሰለኝ። አዎ ይሄ በቃ ነገር ይወጣላችሁ ብለን እኮ ነው። ስማ እየያዙ እነሱ የኦርቶዶክስ ነገረ ማርያም እንትን ስለሆነ ነው ማለት ጀመሩ ለመታረቅ በጣም እኮ የሚገርም ለማስተካከል እንዲህ ምክንያት ቢፈልጉ ጥሩ ነበር። ትምህርቱን ለማስተካከል ራሳቸውን ለማረም ምክንያት ቢፈልጉ ጥሩ ነበር። በምን ታስተካክለዋለህ? እነሱ አስቸጋሪ እኮ ነው። ስማ እኔ እኮ ማለት ነው ክላስ ሚስ አደርግ ክላሱን አንደኛው ወደዚህ አዞርኩና መጣሁ እኮ ክላስ አልነበረም ቅድም ብለህ ነበረ እኮ። ሁለቱም ጨራረስኩና መጥቼ ከዛ መጣሁ። ሶስተኛ ክላስ አድርግ አንደኛው ክላስ ሚስ አደርግ ወደዚህ መጣ። በረዳቸው ብዙም አልገባኝም። ይሁን እሺ በቃ ባይገባም ይገባሃል አንተ። ጭራሽ አስገድደህ በዚህ ሰዓት እንዴት አልተኛም ወንድማችን እስካሁን ጋር? አሁን ወጥቶ ሊነዳ ነው ደግሞ ወደ ሆነ ቦታ መጋለብ ጀመር እንዴ? ሌሊት አንዴ መኩታ ውጪ የምር የሆነ ወደ ሆነ ቦታ ልጅ እንጂ አሁን ጸጥ ያለ ስለሆነ አሪፍ ነው ላንቺ። ያው ከተማ አረ ቆይ እንዴ ዲስኮኔክት እንዳታደርገን። ከተማው መሸት ሲል ያምራል እኮ በጣም መኪናው ራሱ መብራት ባይኖሩ መንገዱ መብራት ስላለው በጣም ፒስ ነው። ከሁለት ደቂቃ በኋላ በር ላይ እንዳያንኳኳ ሰላም ልበል ብዬ ነው እንዳይለ ቀደም ቦሌ የሆነች ዕቃ ረስቶ ወጥቶ መጀመሪያ ከ4 ኪሎ መጥቶ ከዛ በኋላ ቦሌ ደረሰ። ቦሌ ከደረሰ በኋላ 4 ኪሎ የሆነች ዕቃ ረስቻለሁ ሂጅ ልምጣ ብሎ ደግሞ ብድግ ብሎ ደግሞ ወደ 4 ኪሎ ከዛ በኋላ ከ4 ኪሎ ተመልሶ ወደ ቦሌ ከዛ ቦሌ ከመጣ በኋላ ወደ ሰፈር ወደ ፈጪ ከዛ በኋላ የሆነች ዕቃ ረስቻለሁ ብሎ ደግሞ መጥቶ ድጋሚ ወደ ቦሌ እንዴ በስመ አብ የሆነ ሰዓት ላይ እንዳይዞርብን በጣም ዛሬ እኮ ዞርኩ። ኧረ ስሙ መኪና የገዛው ይመስላችኋል? እባክህ ተው። እንዴት አልገዛም እንዴ? ገዝተህ አይደለም እንዴ? ቅድም ገዝቼ ነው እኮ ያልከኝ መስሎን ነው። አይ አልገዛም። ላስመርቅ እንደውም ማዘርጋ ሊድ ምናምን አላልክም እንዴ? አኬ ሳይገዛ አልገዛም እባክህ። ምን ነው አልክ? አልገባኝ። መቼም አልገዛም እያልክ ነው? አልገባኝም። ሊያስተኩር ነበር። አይ ለሶስተኛ ነው ያዘጋጀሁት ነው ሀሳቡ መሰለኝ። አንድ ቺክ እንደኮ በጣም የሚያስቀኝ ሙዳ ይኩ ነው። አረ ከጀመ በኋላ የሆነች አንድ እንትን ልገዛ ነው ትልና እንትን ብለን እንለፋት እዚህ ላይ አንነግራትም።
እየሞከርኩ ነው ብለህ ከዛን የሆነ ሰዓት ላይ ገዝተኸው ሌላ ሁለተኛ እየሞከርኩ ነው ትለኛለህ። የምር ግራ የሚያጋባ የሆነ ሲኖ ራሱ በር ላይ ከቆመ ጠርጥር። አሁን ዝም ብለህ ዩባ በገና ብቻ አይደለም የምትልኩ በገና ውስጥ ብቻ አረግፍ ነው። እንዲሁ እንደ ቀልድ ሁለት አይመጣም። አንተ እውነት ነው። መኩት እኮ ማገኝ ዳፈርተ ነው። አረጋዲ ያሳመንሽኝ ይህ ነገር። ኧረ ተው ወገን። አኪ ተመለስ። አኪ ያውቃል በነገራችን ላይ የጥቁሩ ዶሮ የለም እኮ ከተማዋ ላይ እኮ በፍለጋ ጭራሽ ነው የገዛሁልህ። አንተ ገዛ ነው ያረድኩ። ምንድን ነው አረድኩ እየሰራው ግን ለአንተ ነው። ላኪ ወደ መኩ ቤት ስንሄድ ለበሬ ሰርግ እዛ ልናደር ስንሄድ የሆኑ ላባዎች ስንገባ ትዝ አይልም? ያየናቸው የምን ላባ ነው ምናምን ስንባባል አልነበር? የከተማው ጥቁር ዶሮ እኮ መኩ ጋር እኮ ነው ያለቀው። እሱ የአሞራ ነው ጋዲ። አሞራ ሶስተኛው በአሞራ ነው። አይ ፕሌን ሊገዛ ነው ማለት ነው የአሞራ። አይ መኩ እና ኧረ ባሮክ ጀሞ አተኙም እንዴ? ባሮክ የማይን ስትሰማ እኮ ሰፈር ውስጥ ዶሮ ፍለጋ ወጣች። ትራሴ ራሱ የላባ ነው ግን ምንም የለም። ላባ አደር ነው። የምን አባ ላባ ነው የምትለው? እንዳላስወጣ ከቤት ይሄ ነገር አኪ ወደ አኪ ሊሄድ ነው መሰለኝ። እንዳላስወጣ ከቤት። አረ ከፍ እያለ ልጅ እንዲ ሰማ ጋዲ ምን እንደደበቀ ቢምታይ አይደለም የዛን ቀናቸው ወይ ትነግረኝ ነው። አንድ አፍታ ቀስቅሶ ምና ብሎ ተመልሰ ስመጣ ፈዋው ራሴ በገዛሁት ዳቦ ቢዮባ ሰምተሃል እንዴ? ኧረ አልሰማሁም። ፖዝ አረገሽ ዋይፋይ ያጠፋበት። አረ ይሄኔ በር ላይ እያስቀመጠ ይሆናል ከነ ፌስታሉ። አረ በእናትህ ዝም ብዬ የሆነ እንትን እራሱ እንዲህ ስልክ ተደወለላት መሰለኝ። ባሮካ ተመለስ እቻለሁ። አጠፋብሽ እንዴ? አይ አይደለም ስልክ እንትን ብለው ከቤት አይ ከቤት እንዴ ምን ነው እስካሁን ድረስ ምናምን ነገር አለ። ሰማ 6 ሰዓት ነው ቼክ የሚያደርጉሽ። ቀደም እኮ ከኛ ጋር ሆን አልመጣም ብልሃቸው አልነበር እንዴ? ባሮኬ አላመኑትም ነበር ማለት ነው። ከቤት ደስ ይላል። እንትን ስማ ማዘሯ 6 ሰዓት ተነስታ ይሄ ልጅ አልገባም ስትል አልታየህም? በእርግጥ እዮባ እኮ አሁን ቴክኒካሊ እኮ ልክ ነው። ቤት ውስጥ ያለ ሰው ነው የደወለለት። የሆነ ቤት ውስጥ ያለ የሆነ ቤት ውስጥ ያ አይ ታች እንትን እንዳይሄድ እኮ የመረጃ ግፍተት እንዳይኖር ከቤት የሚለው ከቤተሰብ አለመሆኑን ለማሳወቅ እየጣረ አይኔ አኬ ዋላ ለማስጠቆር ነበር። ዋይፋውን አጥፍቶብኝ ነው እባክህ። እንደዛ ብትሄድ የሚሻል አዋጣኝ የሚያኘው ታውቃለህ።
ስማ ገዲ እንዲህ የቀለደው መኩ ቤት ቢሆን መኩ ከታች ያላለቁት ጋር ሲያስራት የመኩን ታሪክ ግን ማለት ነው እዩባ ትዝ ይልሃል። የበፊት ባለሀብቶች እንዲሰምተህ ከሆነ ሲናገሩ እንዴት ሀብታም ሆናችሁ ሲባሉ አይደል እንቁላል ነጋዴ ነበር ሊስትሮ ሰርተ ነው ምናምን መኩ በዶሮ ነው መኩ በጊዜ በኋላ ኤርፎራ ነው ቅጽል ስሟ የሚሆነው። ወይ መኩ እዚህ እንደው ምን የሚቻደግ እንዲህ ልምጣ እና ብሩኬ ከቤት ምን አሉኝ ነው ያልከው? ምንም አላሉትም። በጊዜ ግባ አሉት። ከስድስት ሰዓት በኋላ እያወሩ ነው ዘግተው ማለት ነው ከአኬ ጋር። ወይ እያስጠነቀቀው ነው በለኝ እንጂ ደክሞታል እኮ አኬ። ቅድም አይን ራሱ ይልል ቀልቷል እኮ ፓፓ ያለቅስ አንተ። ኧረ እኔማ ገብቼ ለጠርኩኝ እኮ ጀለስን እዛ አነስ ያለች ፍራሽ ነገር አንጥፌላት ነው እንድጠብቅ በዛው ቤቱን በር ላይ። አዎ የተረገመ ልጅ። ስማ አንተ ተመለስክ እንዴ? ከዛ ተነሳ እኔ ነው። አዎ አንተ አለ አይደለ እንዴ? አንተ አልጋውን ትተህ በር ስር ነው የሚተኛው አሉን ነበርኩኝ እኔማ። አይ ኧረ በቃ መጣ አሁን እኮ። ከዛ ተነሳ ተመለስክ? አይ ደስ እንዴ ዋናው መመለስ። ባሩኬ ምንድን ነው እዚህ ጋር እያወራኸኝ ያለው? እኔ ያሟል እዮባ ምን የሚል ኮመንት እንዳየው ታውቃለህ? ቅድም የመኩ ቅጽል ስሙ ኤልፎራ ነው ምናምን ስል መኩ ኤርፎን ያልኩበት ብሏት ኤርፎን አናነሳች። እንዴ መኩ ባለፈው ቨርጂኒያ ደስ ይለኛል ካልሄድኩ አላለም እንዴ? እንዲያመሳስለው ሀገሩን ነው ያልኩት። ምንድን ነው እኔስ ምኑን አልኩኝ? ለምንድን ነው መተርጎም የፈለግከው? መኩ አንተ ነው የተረጎምከው ፓፓ፣ እኔ ያልተረጎም ሀገሩን ነው ያልኩት። እኔም እኮ እንደዛው ነበር ያልኩት። ምን ያለበት ልታስብለኝ ነው? ባይሆንም ዲያቆናት ወጉ ነው ከሀገሩ እንሄዳለን። እንዴ ምን ውስጥ ገባ ብራዘር? እንዴ ትራሽ ይዘህ መገንጠል የሚያምርሃል? ይህ ገብጋባ ይዞ ሊገነጠላል። አንተ መጠርጠር ነው ይሄ። ቢመቸው ክልል ነኝ ይላል ለብቻው ይዞ። ይህንን ላይ ሪፖስት የምታደርጉ ወንድሞች እናቶች ግን ለምንድን ነው ሪፖስት የምታደርጉት? ምን ሆናችሁ ነው የሚያማችሁ? ሆን ብለው ሰው ለማስጠቆር እኮ ነው። አይተውት ስማኪ ወይ በቃ ነገ በጊዜ እደውልልሃለሁ። በሉ ደህና እኔ ገባሁ። ሌላ ርዕስ ነበረኝ። ልታስተምር ነበር እንደ ገባው የዶሮውን ከለር ነው እሱ ጥቁር ላይ አኪ ብቸኛ ክርስትና ላይ የማይፈጽመው አንድ ህግ ነው። ብቸኛ ህግ እንግዳ ቤቱ ሲሄድ እሱ መሬት ላይ ተኝቶ እንግዳ አልጋ ላይ አያስተኛም። በተአምር ኮሜንቷን አይተሻት ነው መኩ ነው አረምሻቸው። ኮሜንት ላይ አኬ ትሁት ነው አልጋውን ለእንግዳ ይለቃል ሲል ጋዲ እየፈጠነ አረመችው።
ባሮኬ ላሹፋቸው እንዴ ወይስ ይብራ? አራሽፊን ስ አሽፊን የምር እሺ ትህትናህንማ ማሳየት ማለት ነው። ትህትናህንማ በሰዎች ፊት እንትን ማለት የለም መግለጥ የለም። ስማ ጋዲ ያሳየኝ እዛው ጋዲን ማን ነው ባሮኬን በዚህ እድሜ በር ለመጠበቅ ምን አነሳሳ የሚል ኢንተርቪው እንዳያደርጓት። የሊፍት ቤቷን አወካት ጋዲ መኩ ኔትወርክ ግን ዛሬ በጣም ጸዴ ነው ጌታ። ሲጀምር ለትምህርት ነው የማይሆነው የሱ ኔትወርክ እኮ። የትኛው ነው ግን እዮብ ያለው ኤ ነው ወይስ ቢሌን ያለው? ታዲያ እኮ መኝታ ቤት ነው ያለው። አንተ መኝታ ቤት ቃል ገብቶ እኮ ነው ስማ ብቻዬን አልገባበትም ብሎ ባሮኬ በዚህ ጾም ሲሆን እንትን የለም አልጋ ላይ አይወጣም እኮ እንዲህ ነው ቢሉ እንዳያስያዝከው አይመችም። አንተ ገግሙ ነው እንትን ያለው። ስማ ጋዲ አኬ እንዴት ከአልጋው እንዳራቃ ታውቃል? መቼም በጾም አልጋ ላይ አተኛ ማደር ሲላት እሷ በር ላይ ነች። ወይኔ ብሮስኪ ባሩኬ መኩ ገጥመቷል መሰለኝ። አይ እኔ ግን ሳስበው በበር ስር የተኛው ከቤት ከደወሉልሽ ወዲያው ለመውጣት ነው አለ ባሮክ። ቀጥታ ከኮዬ እንደወረደ ቢያንስ በዛው እየነዳ ቦሌ አድርሰ መልሰው ይንጭዌ ባሮኬ ከብርድ የሚመጣ ሳቅን ያውቀዋለሁ በእውነት። በር ስር ተኝቶ አይ ተከስቴ በሉ በቃ ወደ ክልቴ ለሚለስ የምን ቴክስት ነው? መሳሳት የማይሰለችው ልጅ መኩ ነው። አውቆ ይመስለኛል አንዳንዴ ወይ ተክስቴ የበሉን ያለውን ያደለውን በላቸው መኩተው ምን እሺ፣ ዛሬ ምን ርዕስ ላይ ነበር የገባሽው? ቆይ ወይኔ ተከስቴ የእንትን ምንፍቅና የምር የገባሁበት እንኳን እንትናቸው ለነዛ እንዴ ምን እሺ፣ ቆይ እዛ ጉዳይ ላይ ሲሄዱበት ነበር መሰለኝ። አኪ ሲረግጥህ ነበር ዛሬ ምናምን አሉ። ያራገጣሉ ዝም ብሎ ነው። እኔ አሁን ወደ እንትን ለማድረግ አሁን የራሳቸውን ትምህርት ማስተካከል ሲያቅታቸው ኦርቶዶክስ ላይ ነው በቃ ማለት በሆነ ባልሆነ ሆነ ስዕል ያነሳሉ። የሆነ በቃ ዶግማቲክ ባልሆኑ ሾዎች ላይ ነው። አይዞህ በቃ በማቤት ይሻ አንተም እኮ ተጨነቅ ተወዛወዘ እኮ እንዲህ እያየሁ ነው። እንደ ትክዝ አደረጉ። ኬን የተረገጠው አንተ ነህ እንጂ እንጃ በቃ እንደዚህ በጣም ነው የተሰማ። ዘማ የእነዚህ የነ ዘዶስ አንስተን ሳንቀር የእነዚህ የፓስተር ማን ነበረ ዮናታን ደግሞ እሱ ነው በጣም እንትን ያለኝ እውነት። የድሮ ነው ቆይቷል ትንሽ ማለት ትንሽ ማለት ቆይቶ አይደለም። 5 ዓመት ከሞላውማ አስተካክሎት ይሆናል።
ባሮካ ምን ቼክ ማድረግ አለብህ መኩ በለንና የምር ምንድን ነው ያለው? ወልድ ይፈላል መንፈስ ቅዱስ ይገነፍላል አለ እኮ። አብ ይጣዳል ወልድ ይፈላል መንፈስ ቅዱስ ይገነፍላል። ምን አይነት ምንፍቅና ነው? ምን ማለት ነው? በጌታ በኢየሱስ ክርስቶስ እንደወጡ ስባት ከሻይ ቤት ቀጥታ እኮ ቸርች ለከፈተ ነው። ሻይ ቤት ደግሞ እኔ በጣም ያሳቀኝ ፓርት ማለት ነው ጌታ ምስክር ጻፉት ሲላቸው ነው። እንዴት ይጻፉት? በኩል ጎንበስ ሲሉ አልቻልኩም። ጻፉት ግን ታዲያ ዝቅ ብለው የሆነ ሰዓት ላይ እየጻፉት ገነፈለባቸው። እስኪቱ መኩቶ አይታታል። ምንፍቅና ምንድን አገላለጹን ስደግሞ ውስጡ ይረበሽባታል። በቃ ያስረብሻል ግን በጣም ይደብራል። ስትሰማው ራሱ መድኃኒዓለም ይጨክናል ነገር። እኔ ደግሞ ውስጣቸው ከዚህ ጋር አሁን እንትናን ፍራ እባክህ ኤፍሬምን መምህር ዮናታን ነው ብሎ የገነፈለ ያልገነፈለ ብሎ እንዳይመጣ የገነፈለ መጨረሻ ላይ እሱ ደስ የሚለው ፓርቲ ያልገነፈለ ይላል። የገነፈለ ያልገነፈለ የተለያየ ጫወትባቸው በእናትህ አሁን የምር አሁን ሴጣንም አለ ሴጣን ራሱ በዚህ ጭዌ በዮናታን ትምህርት እየሰቃለ እርግጠኛ ነኝ። ኧረ እኔ የለሁበትም ነው የሚለው። ኧረ አይስቅም ጋዲ ይደነግጣል በለኝ እንጂ በትምህርት በምንፍቅና ብዛት ለዚህ የመጣ መቅሰፍት ለእኔም እንዳይደርስ ብሎ ወደ ሲኦል የሚደበቀው ያማር እቺ ጊዜ ትለፍ አይነችው ማለት ነው። ኧረ እኔ ያላሳሳት የሚለው ዮናታን ሲጀምር እኮ ሳይካትሪስት ነው እሱ እኮ ማስተርስ አለው አሉ እና እሱ ሊትራሊ ሳይካትሪስት ነው ሲጀምር። ያው ግን የሰው ማይንድ ላይ ሿሿ መጫወት ስለሚችል ምናምን መሰለኝ እቺ ለቅሷ እንባ ምናምን ክላሲካሏን ምናምን በጣም አብሮ ማስኬድ ይችላል መሰለኝ እንጂ ትምህርት እንኳን ነፃ ናት። በቢኛ አገባብ ኔፓነች በለኝ ኔፓ ሁለቱም ላይ ምስጢረ ሥጋዌ እና ሥላሴ ላይ በጣም ነው ያወቅኩት። በቃ ሌላ ሌቭል ስማ ቀለም የሆነ ሰዓት እዩ ጩፋ ምንፍቅና ተናግሯል የሚል ወንድ የሆነ እኔ ጋ ይምጣ ይላል። መቼ አስተምሮ የሚያውቀው ነው አላለው። እና በጫማ ጥፊ ሲጥል የቆየውን ሰውዬ እነንትና እኔ በጣም ከሚያስቁኝ ሰዎች ውስጥ እቺ እንኳይሽ የሆነ ሀሳብ ልሰጥ ነበር። በቃ ይብራብኝ። ጸጉር መጠቅለል ጀመርን። ኧረ አልጠቀለልኩም። ጸጉሩ ምን ሆነ? አይሰማም። አሁን መኩተው በአንድ ምንፍቅናውን እንደሰማሽ ደንግጠሽ ነው? ጸጉርሽ ቆሟል ፓፓ። ኧረ አይደለም። በአንድ እጁ መሪ ይዞ በአንድ እጁ ፍሪ ሲሆን ነው አየሁ። በሌላ ሰው ነው የሚያስጠቀልለው። ቅድም ዝናብ መጥረጊያ አይሰራም ሲለኝ ነበር ታውቃለህ። አሁን ነው የገባኝ። በእጁ ጠረጉ። ኧረ በጸጉሩ ወይ ያለው በእጁ ይለኛል እንዴ? መኩ ምርጥ ሰው ግን እኛ ባይዘዌ ጋይስ በጣም እኛውን ለመኩ ሰክሰስ እኛ ግብአት ነን። ባይዘዌ ከእኛ ጋር ይስቃል፣ እሱ ይሰራል። ይህን አብሮ እየሳቀ ባይዘዌ የሆነ ነገር ገብቶለታል። ሲሶ የሆነ ነገር እንትን አድርጋ ኪንግ ናታን ነው እንትን የማደርገው አለች። ጨረስከው መኩ
ቆይ እሱ ነገር እንትን ብሎ እንትን አለ አለ። እንዴት እንግባባ? እዮባ ይሄ ጩቤ ያልደረሰሽ በእንትን ምክንያት እዮባ ቆይ አልሰማሁም። ምንድን ነው? እዮባ ነገ እደውልልሃለሁ። ቆይ በስርዓት ማብራራት ልታስገባ እሱ እዚህ ላይ አታወሩ፣ እዚህ ላይ አታወሩ። ግን አትሊስት ባሮክ ጀምራችሁ የፈጠነ አይሮ ውስጥ የመጣ እዮባ ነው። የጉዳዩ ባለቤት መጣ። ዋናው ያንን ነገር ነው እንዳኪ እንደዚህ ይፈልጋል ኪንግ ያ ነገር እኮ እናት ተዋሿ ይህንን የዋ ስን መስዋዕት አብሮ ቆሞ ማለት ነው። ቆይ ደግሞ አንዱ ደወለ ሂጂ መስዋዕት ላደርጉ ይሄደኛል። ወደ አንተ ነው የማዞረው። አሁን ቀጣይ ረደኝ እንዲ ዲያቆን መጪ ማነግሮ ነው ከየት ሰማ ማ ያ የሰዋሹ ጀለስ እኮ የሰዋሹ ጀለስ እኮ አብዱ እኮ ለሁሉ አሁን እኮ እንዲህ መንገድ ላይ እኮ እያወራ እኮ ነው እየሄደ ያለ ሁሉም ሰው ሰማ እኮ ያማር። አይ ባሮኬ ብራዘር ነግሮሻል አይደለ? ጥሩ ነገር ላይ አይደለም አሁን ያለው እኮ ተው እስኪ ጋዲ ይደነግጣል። ጋዲ ማለበት እንዴ ጋዲ ማለበት እኔ መስመሬ ሲጀመር ሌላ ነው። ሲጀመር ብሎሽ የኔ መስመሩ ሌላ ነው መነሻው። ሁሉም ሰው መስዋዕት ሆኗል አትለኝም? ስማ አይ አሁን እኮ የተወሰነ ቀን ነው የሚቀረው ቁርጣችንን ለማወቅ። ወይ ዳስታል የሚለው ዘፈን ከፍተህ ድንኳን ይጠራጣል። ሰኞ ነው የምናውቀው። ሰኞ ቁርጣችን እናውቃለን። እንግዲህ አይ ምንም ስጋት አይግባችሁ። ሌላ መንገድ አሳያችኋለሁ። ደግሞ ሌላም አለማቀው ከምሬ ሌላ መንገድ አሳያችኋለሁ። የሰኞ እንትን ቢሆን ተራመድበት እኮ ይመቸው። ያሳምናል። ጀለ ዝም ብዬ ሳይ ሁኔታውን አኬዋ እኛ እኮ ተጠቅመናል። ታውቃለህ የሚጎዱት አሁን እነ ጋዲ እነ ሲስ ምናምን ናቸው። ኧረ እነ አትፈለን ምንም የለውበትም ፓፓ ምንም የለውበትም። ቶኒዬን ሰላም በሉት። እኔ በጸሎት ነው የማገዛቸው። ሲጀመር ቶኒዬን ሰላም በሉት። ባሩኪ አይዞሽ እንዴ ባሩኬ ተቀላቀልሽ እንደ አንቺ የኔ እኮ የብራዘር እንደዛው እንደ ጸን ነው ነኝ። በቃ እኔ ሰዋሻለሁ ከሰኞ በኋላ ቁርጥ እንወቀው። ቶኒ ሰላም ይበለግናዋል። ዲያቆን በነገራችን ላይ መኩዬ እናንተ ሰፈር ያሉ ሰዎች ናቸው በጣም እንደዚህ ነገር ውስጥ የገቡት። በጣም ማለት ነው ቢሮ ያበልጠኝ ነው። ቆይናቱ ስለፈጠረ ሊያሳምን ነው እንደዚሁ። ኧረ እባክህ ቻው በሉ። አይ ቆይ ትቼዋለሁ። ገስት ላይ ገብተህ አታልፍም እንዴ? ቆይ ሰፈር ስመጣ እናወራለን። ሲሶ እኮ ነው ቅድም ማለት ነው። ምነው ሲሶ ላለው እኔማ ተጠያቂ የማደርገው ኪንግ ናታንን ነው። አይ እኔ ኃላፊነት ወስጄለታለሁ ለእሱ ጋራንቲ ይመልስልኛል አላለም። እስ ጌታን መልስለታለሁ። ጌታን ኧረ ቶኒዬን አውሩት እባካችሁ። እንዴ ሰላም አላላችሁትም? ቶኒ አንተ ኧረ አውቆ ነው ሊያቀሳሰር ነው ቶኒ። ኧረ አውሩ እየሰማን ነው። ቶኒዬ ብሮስኪ ሰላም ነው ብሩክ? ሎንግ ታይም በጣም በእውነት አንተን እኮ የጠፋው ምን ነው? በሰላም ነው ግን? በሰላም ነው ቶኒ ያለልኝ። በእናትህ አለን እግዚአብሔር ይመስገን ሁሉ ሰላም። ቶኒያችን ቶኒ ምርጥ አለን። ኦኬ ወይ ቶኒ እንዴት ነው ድሜ? አለን ምንድን ነው እዚህ ገባሉ ብሩስኪ። ይኸው እዚህ አሁን አንተን የማይመለከት አንድ የሆነ ጉዳይ አለባቸው እነሱ። ከዚህ ጉዳይ ለመውጣት ቶኒ ያለ ይላሉ። እኔ ግራ እኮ የሚገቡት እነዚህ ሰዎች።
አንተ ራስህ ሲጀምር እዚህ ጉዳይ ላይ እንዲወራ ነው የምትፈልገው፣ ደጋግመህ ወደዚህ የምታመጣው የተመታ ሰው። አልፈልግም። ጭው እኮ ምንም ያናል። ኧረ ነገ ከሲስ ጋር የጀመራችሁት ከሲስ ጋር ሀፋፍ ነው እንዴ ነገር? ኧረ ወገው በኢየሱስ ማለት እኔ ነገርዬው ጸዴ ቢሆን ራሱ አላደረጉም። እኔ አሮ ነው ለምንድነው ባላውቅም። ኧረ ጸዴ ነው እግዚአብሔርን በስመ አብ ጸዴ ነበር። ሙዲ አይደለም እንደዚህ አይነት ነገር። ለማንኛውም በደንብ እናወራበታለን። ቶንዬ ሰላም ብያለሁ። ፓፓ እንኳን ደህና መጣ። ዳችን ሰላም ይብዛ አለን። ሰላም ነው እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም አለን። እግዚአብሔር ይመስገን። አንተም እየራቅህ ነው። አንተ አባቶችን ትጠቅሳለህ፣ እነሱ መናፍቃንን እያመጡ እያስተማሩን፣ አንተ እየጠፋ ነው። ቲክቶክማ እኮ እፍቲቶ ብሏል። እፍቲቶ አይወራ አይን ነገር ብሏል። አንተ አባቶችን እንትን እያደረጉ እኮ እና ሴንስሪልን እንትን እያወገዙ ነው። አናቴማ እያሉ ነው። በራሱ አናቴማ እያሉ ነው። ጌርሳም አሁን እንደው ጌርሳም ቅዱስ ቄርሎስን ሲያወግዝ እንደው ምን አይነት 8ኛው ሺህ ምልክት እኮ ይሄ ነው። እንዲህ ደፋር ሰዎች ናቸው። ኑሮ ነው እንዳይባል እንትን ኢትዮጵያ አይደለም የምኖረው ሰውዬው። ምንድን ነው የምን ውድነት? የአሜሪካ ፀሐይ ነው መሰለኝ። ፀሐይ ከብዶታል መሰለኝ። ኢትዮጵያ ውስጥ ያለ ሰው መኩ ሀሳቡ ገብቷል። ኢትዮጵያ ውስጥ ያለ ሰው እንደዚህ ቢሳሳት ችግር የለውም፣ ኑሮ ውድነት ነው እንረዳዋለን እያለ ነው ቶኒ። ሀሳቡ እኮ እንደዛ ነው። ፓፓ እንረዳዋለን። እንዴት አድርገን እንረዳው? በእናትህ አሁን እኮ በዛብን። እኛም በሁለቱም ሄሉሻ አለች እንዴ? በእናትህ አረ እናንተ ሰዎች 6 ተኩል ሆነ። በቃ በሉ። መኩዚ፣ አኪዮስ፣ ናቱ፣ ቶኒ፣ እዮባ ሁላችሁም ሰላም ደሩ። በቃ ሰዓቱ አንተ 6 ተኩል አልሆነ? እሺ እናወራበታለን በውስጥ። እሺ ፓፓ፣ እሺ በውስጥ እናወራለን። ኧረ እባክህ እንዴ ጋዲ አራኪ፣ ኧረ ስራ ታበላሽተው አይናቱ። ኧረ ተይ በእናትሽ። እኛ ራሱ እኔ ሌላ መስፈር ነኝ እኮ ብዬሻለሁ። ወይ አኪዮስ በቃ ነገሪው እንደዚህ ምን እየሆነ ነው? እዛ እንደዛ አይነት ነገር ውስጥ ነው አለ ሌላ። ኧረ ቆይ በቃ ክርስትና ውስጥም አለው። ክርስትና ውስጥ አለሁበት። በቃ እንደ አዲስ ሲስ የገባበት ክርስትና ውስጥ ነው። አይደለም። እኔ ግን እንትን ነው እኔ ያለሁበት እንትን ውስጥ የእውነት ሙላት አለ። ፉልነስ ኦፍ ትሩዝ አለ። ሌላ ዲኖሚኔሽን ነው ጋዲ። ዩ ምናምን ነገር ነው ጋዲ። ዩ ምናምን ነገር ነው። ስለ አንድ አይነት ነገር ነው እኮ የምናወራው። ፓፓ ተግባብተናል። እኔና አንቺ ወይ ካፒስ ተአምር እንተጋገዛለን፣ እንሰዋለን። ምናችን እንሰዋለን። አንተ የምር ደግሞ ነገ የሆነ የክስ ወረቀት እንዳይመጣል 10 እንሰዋለን። እስኪ ሄሉዬን ሳባት አቡዚ ሄሉ ግን ድምፅ አላት እንዴ? ድምጿን ሰምቼው አላውቅም። ዝናሽ ሄሉ ምርጥ ሰው። እደሩ በቃ ባሩክ፣ የሰላም እደሩ። ሄሉ ማምን በጣም ትከራከራለች ሁላ ድምጿን አይቻት አላውቅም። በስመ አብ በጣም ረጅም ጊዜ ጌታ ሄሉ ራሷን ችላ ቫይብ ናት። ጌታን በጣም አሁን ግን ጠፋችሁ መሰለኝ። በጣም ጠፋችሁ። እስቲ ምንፍቅናው ላይ በደንብ እንሂድ። ግባ ፓፓ። አንተ ማለት የት ወደ ላይቭ እንግባ ነው እንደ እሺ፣ እሱማ አሪፍ ነው። በእናትህ በሉ በቃ ቻው። እኔም ልውጣ። በሉ ደህና አደሩ። መልካም አደሩላችሁ። ባይ። ዮባ ዝም ብሎ ሳምበዲ እያስገባ ነው። እሺ ሄሉ
አትጥፊ እባክሽን፣ እባክሽን ጠፍተሻል። የምር ተመለሽ። አሁን ብትመለሽ የምን ፍቅር እናንተ ራሱ ሌላ ደረጃ ላይ ደርሷል። ዝም ብላችሁ ሰውን አስወስላችሁ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ሰው ለምንድን ነው ዝም ብሎ የሚገባው እኮ? እሺ ቻው ማሬ። ሰውም አክሰፕት ነው የሚያደርጉ። ዝም ብሎ አታርጉ። ላውራበት ጎበዝ እንደዚህ እና የምር የሰሞኑ ምንፍቅና አናታችን ላይ ስለወጣ እንገባበታለን። ሰሞኑ አከታትለን ሌሊትም እገባለሁ፣ ሌሊትም ልገባ እችላለሁ። ቀንም ግን ሰው አይተኛም። ለነገሩ ምንድን ነው 400 ምናምን 3 እኔ የምር በትክክል ትምህርት ብንገባበት እስከ 1000 ይመጣል መሰለኝ ሰው እና ብቻ እናወራለን። ሌሊት መግባት በቃ እኔ ከበገና ክላሴ በኋላ እመጣለሁ። በቃ ብቻ በሉ ደህና ደሩ።